ግን ደግሞ የሚጠበቀውን ያክል አይደለም ያመጣው ከተባለ ይሄ ከነሱ የማይጠበቅ ስራ መጀመራቸው ነው ይሄን ያመጣውና ያው ዞሮ ዞሮ ክፍያውን በአንድም በሌላም በኩል ስለሚያገኙት ራሳቸው የሚያስተካክሉበት ሁኔታ ይኖራል ብዬ አስባለሁ። ምክንያቱም ስራ ሰርተሽ ዞር ብለሽ ተገመግሚያለሽ። ምንድነው እጥረቴ? ምንድነው ያጎደልኩት? ባሁኑ ለምን እንዲሆነ ብለው መቼም ቁጭ ብለው መገምገማቸው የማይቀር ነውና ሲገመግሙ ደግሞ የሚያገኙት ፋይንዲንግ ይኖራልና ከዛ ተነስተው በቀጣይ በምን አይነት መልኩ መሄድ አለባቸው የሚለውን ነገር እንትንላለን። ከዚያ ውጪ እነኚህ የኔ ፍቅር የሚሉትንም ወዬ ማለቱ በራሱ የኔ ፍቅር ብሎ አንብቦ ወዬ ሲል እሱ ዳኒን ለማናደድ ዳኒና እሷ እያወሩ ስለነበረ በዳኒ የተነሳ እሷን ለማናደድ ብሎ እንጂ ከዚያ ውጪ ያን ያህል ስር የሰደደ እንትን የለውም። ግን አሁንም ማወቅ ያለበት ምንድነው ልጅቷን ሁሉ ጊዜም እየመጡ አፍ እንዳይከፍቱባት ጠበቅ አድርጎ አሁንም እኔ መናገር እንዳለበት ነው። ቢያንስ ስራውን ይስሩ፣ የፈለጉትን አይነት ስራ ይስሩ። ግን ደግሞ እየመጡ አፋቸው የሚከፍቱ ሰዎችን ደግሞ አደም ማስገዛት አለበት። እኛም እንደዚህ ብለንም ስላልን ነው ፎቶአችን የተዘቀዘቀው። እንደዚህ ብለን ስላልን ነው ዞሮ ዞሮ ፎቶን ያንጠለጠሉት። እኔን አያገኙኝም መቼም። እና መልካም ነገር እየተመኘን በዚህ በጾም ደግሞ መልካም ነገር እናድርግ። በተቻለ መጠን አንጣላ፣ ነገር አናክርር እባካችሁ። እንደው በተቻለ መጠን ለዘብ እያደረግን እየተደማመጥን ካልሆነ ደግሞ ይሄ ካልተመቸን ይሄ አጀንዳ ትውት አድርገን እንደ ባለፈው የድሮ ቪዲዮ እያመጡ ማየት በቃ ምን ችግር አለው? እንደዛ ብናደርግ ይሻላልና ያስቆጣው ምን እንደሆነ ታውቂያለሽ? አይሚ ሳትሆን መመለስ የነበረባት እሱ ነው በማለት ነው። ገባሽ? እሱ ነው እስከመቼስ እሷ እንደዚህ የተረገጠች ለምን የራሱ ናቸው። ገባሽ? አሁን እዚህ ጋር ጥሩ የተመካከረን ሰው የሱ ደጋፊ ነን እያሉ ወስደው የሰውን ገስት የሱን ጊፍተሮች መዘግዘግ፣ መሳደብ። ገባሽ? ይሄን ነገር እያሳጡት ነው፣ እየጠቀሙት ሳይሆን ማለት ነው። ገባሽ አይደለ? እና ይሄንን በቃ ህዝብ የጠላቸውን ያን ከፍ ያደረጋቸውን ህዝብ ባያስከፉ ይሄ የማይመጥናቸውን ስራ ብለው እንቀጥላለን ብለው ሌላ ነገር ልብ የሚሰብር ነገር ባያመጡ። አው በእርግጥ አልተቋጨም። በስራም አድርገው ያንን ነገር ሊቋጩትም ይችላሉ አይደለ? ግን ያልተቋጨ ስራማ እንዳለ እናውቃለን። ድብ እናርገን። ግን እንደዚህ ደግሞ ሰው እስከሚያሳጣቸው ድረስ የሚያመጣውን ስራ ቢያቆሙት ባይቀጥሉበት ነገሩ አብርሃም እየተጨመላለቀ ባለበት ማነሱ ያቆማሉ ብዬ አላስብም። እዚህ ጋር እናቴ እርስ በራሳችን እንዋደድ፣ ሌላው ትርፍ ነው። አሁን ብሌን ነገሩን ሳታጨርስ ተናዳ ወረደች። ማንን አባብሎ ማንን እንደሚመለስ አላውቅም። አንቺ ተግባቢያቸዋለሽ፣ ከአንቺ ጋር ሜሽን አላሽ። ያው በዚህም በመቆድኒያም በምኑም እሷ ጋር ይግባባሉ ከነፍጼም ጋር እና ይሄ ኦዲየንስ ቅሬታ አለው። ናና መልስ ስጥ። በትናንትናውም በበፊቱም እሷን እየመጡ በሚናገሩ ብዙ ጊፍተሮችም ብዙ ኦዲየንስም ቅር ብሏል። ለምንድን ነው ለነኚህ ልጆች መልስ የማይሰጠው እያሉ ነው። መተ ለምን መልስ ስጥ ነው በቃ በይና አንቺ ጋር ተሰሚነት አለው፣ ከአንቺ ጋር ግንኙነት አላችሁ፣ እናንተን ይሰሟቸዋል ነው የቡርቴ አነጋገር። ይታይሽዬ ፍቅርዬ ይታይሽ ያልኩት የዛሬ ኦዲየንስ ቆይ እሺ ቡርቴ ልጨርስሽ አለ ቆይ ለይታይሽ እንዲያትናደዱ ለገኒ ያነሳሁት ባለፈው እሷ ቤት ስለሰደበች ስለሰማው እዛ ስር ስለነበርኩ ነው። ለትንሹ ራሱ ለአሻ ብዙ ሰው ተቆርቅሮ ተናዶ ቤት ሙሉ ተናደዱ አይደል? ለዚህ ሙሉ ወር ሙሉ እየተሰደቡ ነው። እያያችሁ ነው። እውነቱን ንፍረት እኔ ምንም ቢሆን ለክሬ ነው ለነፍሴ ፈርዳለሁ። ወላሂ ራሴም ካጠፋው አጠፋለሁ ይላሉ። ግን ሙሉ ወር እየተሰደቡ ነበር። ማንም ሰው ተዋቸው። እነዚህ ሰዎች እኮ ለነሱ ነው። ነገ ዛሬ ራሱ ቢቆጡ ለነገ ይጠቅማቸዋል። ተውት እስኪ እነሱን ለቀቅ አድርጉኛ። ትክታከሮች ነው ዝም ብሎ ያሽቃባጭ። እነዚህ ደግሞ ለነገም ይጠቅማቸዋል። እነሱ እንዳትደቡ። የልጆች እኮ እንደ እናት
እንደ ወንድም እንደ እህት አይቶ ነው እነሱ አስተሳሰባቸው እንዲቀየር የሚያረጉት እንጂ ወይ ተከፍሎ ወይ ለኛ አውሩ ተብሎ አይደለም። ለዛ ነው ለሷም ያልኩት ለተራ ራሱ እያወሩ ነው። ለነዚህ ለምንድን ነው እንደ መጥፎ አርግቶ የሚቆጥሩት? ለነዚህ ብዬ ነው። እሺ እኔ ከተናደደችብኝም ይቅርታ ይላታለች። ችግር የለብኝ። አይ እኮ እንትን ማለት አይደለም። ምንድነው መሰለሽ እዚህ ጋር እሱ ሙዚቃ አሁን እሱ ብሩክ እኔ ሙዚቃ አይወክለኝም ብሏል በሚዘፍነው ነገር አይደለ? አንዳንዴ ምክር አንድ ብር ለማይሰጠኝ ይሄን ሁሉ እነኚህ ሰዎች እነሱን የሚመክሩ ሰዎች እየተናደዱ ነበረ። እኛ በምንመክረው ምክር እኛም ባሽሙር እየተናገረን ነው እየተባለ ቅሬታ ነበረ አይደለ? ቅሬታ ነበረ። እሱ ብቻ አይደለም ፍቅርዬ፣ ባለፈው ግጥ ሲባሉ ራሱ አብትሽ ምን አለ የሆነ ነገር ስትል ለነሱ ነው ተባለ። አየሽ ይሄን አህል ነው ቅሬታቸው እነሱ ስር ቅሬታ ያለው ለነዚህ ሰዎች ለምንድን ነው እንደዚህ ልጆች የሚያሳጡት ነው የሚልሽ? ሜሽን እያረጉ እነሱ ራሱ እየሰሙ ነው። እሱ ደግሞ የሚጠቅመውንና የሚጎዳውን ያውቃል አይደል? እንደው በትናንትናው ቢሉትን የማታዋ ልጅ ሊያቅ ይችላል። ሰማችሁ? የማታዋ ልጅ እዛ ገብታ መሴ እንትን ያለችው ልጅ እህት ነን የሚሉ ጋር ገብታ ዱባይ ስለምመጣ አገኘዋለሁ ብላ ያወራችላችሁ ታገኘው። አይ እንትን ነው እኛ ችግር የለውም እኮ አሁን እንዲህም ብላም ብትል ምንም ነው እሱ ተይው አይገኝም። እንኳን ለነሱ ራሱን የሚያስከብር ባለቤቱ ነው እኮ አይደል? እሱ መመኘት መብት ነው። አንድ ነገር አንድ ሰው መመኘት መብት ነው። ባለቤቱ ግን የመፍቀድ አባቱን ከናቁ አሉ የሆነ እንትን አለ። አባቱን ከናቁ ውሻ ይመታሉ አሉ። አባቱ አሁን ቤት ውስጥ የሆነ ሰውዬ በቃ አይጣቁን ካሉ ቀንም ሙሉ ውሻ ራሱ ክብር አለ። ስንጮህም የዋል ነው። ምንድነው ይታይሽዬ? ለምንድነው እሱ ከጎኗ ቁጭ ብሏል? እቺ ልጅ ስትቀልም ሆነ ምንም ስትል እሷ ካልተከበረች እሱ እንደማይከበር ያውቃል አይደል እንዴ? አንድ ባለቤት አንድ የቤት አባወራ ሚስቱ ካልተከበረች እኮ እሱ ሊከበር አይችልም። እሱ ካልተከበረ ደግሞ እሷ ልትከበር አትችልም። የሚያስከብራት ማን ነው? እሱ ነው አይደለ እንዴ? እዚህ ጋር የማንም ዝምባን መጥቶ ስለተናገረ ለሱ የሱ ደጋፊ ነን ማለት አይደለም። ለምን ራሱ ይሄንን መልስ እሷ መስጠት ሳይኖርባት እሱ ነበረ እሷን ሂጂ ተኝ ከማለት ተሳቃ እሷን ሂጂ ከማለት ቁጭ በይ ነኝ ብሎ እነሱን አሸማቆ ነበር ከዛ ከገስት ላይ እንዲወጡ ማድረግ የነበረበት። ይሄ ከቀንም ጀምሮ ስንለፈልፈው የዋልነው ነው። ዛሬ ማለት በጣም የሁላችንም ቅሬታ ነው። አሁን ምንድነው ለመስኪ መልስ እናስተላልፍ የተባለው? እነሱ እነ ሚሚ ቤትም ነው አይደለ? አንዳንዴ አሁን 300,000 ምናምን ሲከበር እነሱ ያስተላልፉልንና ብሩክ መጥቶ ይሄንን መልስ ይስጥልን፣ ለነኚህ ሰዎች አፍ ያስይዝልን። ለምንድነው እቺ ልጅ እነሱ እኮ ይሄን ልጆቹ አይሆናሉ እኮ እነኛ አሁን የሚናገሩት እኮ ይወልዷታል። እርግጠኛ ነኝ አንድ እናት እንዴት ነው ልጇን ሚዲያ ላይ የምታሸማቀቀው? እርግጠኛ ነኝ መቼም የተማረች ወይ ትልቅ ሕፃን ያልሆነች ነች እንጂ ይሄንን ቃላት የምትናገረ የተማረች ሴት እንደዚህ አትልም። አብሯት ቁጭ ካለው ሰው እኔ አፈቅር ካለው ያችን ቆንጆዋን ሴት አምጣ አይባልም። የማይባል ነገር ነው። አንድ ኮሜንቱን አንብቦ ለዚህ 2500 ህዝብ ማስደመጡ ሁላችንም ተናደናል። ለምን ወይ አለማንበብ ወይ አንብቦ በውስጡ ዝም ማለት። ብዙ እያለፈ ነበረ እኮ እያነበብኩኝም ነው እኔም ነበረ ብዙ ኮሜንቶች እየተጻፈለት እያለፈ ነበር። እዛ ጋር ሲደርስ አነበበው። ይሄንን ነገር ካነበበው ደግሞ መልስ መስጠት እዛ ጋር የሚችለው እሱ ነበረ ማለቴ ዩቱብ ለምን ይሰራሉ? ገንዘብ ለማግኘት አይደለም? ማን ሲያቸው ነው ገንዘብ የሚያገኙት? እኛ አይደለን? ሰውና ኦዲየንስ እኛ አይደለን? አዎ ልክ ነው። ቲክቶክ ላይ ወጥተውስ ይሄ አሁን ቲክቶክ ራሱ ዘመናዊ ልመና ነው አይደል? ዘመናዊ ልመና መስኪን አስገቢያት እስቲ እኔ ዶራል። አይ ዘመናዊ ልመና ነው። እንነጋገር፣ ፋክቱን እንነጋገር። ቲክቶክ ላይ ጊፍተር ስጡኝ ብሎ ማለት ዘመናዊ ልመና ነው አይደል እንዴ? ቶ ኦዲየንስሽን ምንም ላሰጠኝ ምክር ብሎ ማለት እዚህ ቁጭ ብሎ አንድ አበባ ሁለት አበባ ያለ ሰው ምክር ብሎ ማለት የሚመክረው ሰው የሚመክረው የተሻለውን ከሆነ መውሰድ ነው።
የማይመቸው ከሆነ መተው ነው እንጂ ምክር 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 ብሎ ማለት በራሱ ራሱን የቻለ ይሄ እኔ አይዶን ነው ምን ብዬ እንደምወስደው አላውቅም። ጥሩ አይደለም። ይሄው ሰው ያሳጣል፣ እንደዚህ ሰው ያሳጣል። ሌላ ደግሞ አሁን ትናንትና እንዳልሽው ረገጥ አድርጎ ማንሽ አንቺ